የኢራን ምክር ቤት ባለስልጣን ከሆርሙዝ እስከ $80 ቢሊዮን ዓመታዊ ገቢ ሊገኝ እንደሚችል ይፋ አድርጓል። የኢራን ኢራቅ የጋራ ንግድ ምክር ቤት ኃላፊ ያህያ አልኢ ኢስሐቅ እንደገለጹት ከሆነ ኢራን በሆርሙዝ የውሃ መስመር ለሚሰጡ አገልግሎቶች ክፍያ በመጠየቅ በንድፈ ሐሳብ ደረጃ በዓመት ከ70 ቢሊዮን እስከ $80 ቢሊዮን ማመንጨትም ትችላለችም ብሏል። ለኢልና የዜና ወኪል በሰጡት መግለጫም ከዓለም አቀፍ ንግድ 20 በመቶ የሚሸፍነው በዚህ የውሃ መስመር ለሚሰጡ አገልግሎቶች ኢራን በባህር ሕግ መሰረት ቢያንስ 10 በመቶ ክፍያ መሰብሰብ እንደምትችልም ገልጿል። እነዚህ አሃዞች የታወጀ ፖሊሲ ሳይሆኑ እንደ አቅም ግምት የቀረቡ ናቸው። ቢያንስ 2 መርከቦች በሆርሙዝ የውሃ መስመር በኩል ሲያልፉ ለኢራን ለደህንነቱ የተጠበቀ ጉዞ ክፍያ መፈጸማቸውን ሎይድስ ሊስት ኢንተለጀንስ ዘግቧል። በዛሬው ትንታኔያችንም የኢራን መንግስት ኮሙኒኬሽን ምክትል ኃላፊ የሆኑት ሐሰን አቤዳኒ እንደገለጹት በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የ$2 ሚሊዮን ታሪፍ ቢጣል ኢራን በየዓመቱ ቢያንስ $64 ቢሊዮን ገቢ ልታገኝ ትችላለችም ብሏል። አቤዲኒ በመንግስት ቴሌቪዥን በሰጡት መግለጫም የሆርሙዝ የባህር ወሽመጥ ለኢራን የገቢ ምንጭ ሆኗል። ባለፈው ዓመት 32,000 መርከቦች በወሽመጡ ማለፋቸውን ግምት ውስጥ በማስገባት እያንዳንዱ መርከብ ላይ የ$2 ሚሊዮን ክፍያ ቢተገበር ኢራን ወደ $64 ቢሊዮን አካባቢ ገቢ የማግኘት አቅም ይኖራታልም ብሏል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። በተጨማሪም የንግድ መርከቦች እንቅስቃሴ የቴህራን የክፍያ በረከት ወይም ቴህራን ቶል ቡዝ ተብሎ በሚጠራው መስመር በኩል ወደ ኢራን ግዛታዊ ውሃዎች በከፍተኛ ሁኔታ እየተቀየረ መሆኑን ዘገባው ማክሎ ገልጿል። እስከ ሚያዝያ 2026 መጀመሪያ ድረስ የወጡ ሪፖርቶች እንደሚያመላክቱት ከሆነም ኢራን በሆርሙዝ የባህር ወሽመጥ በሚጠቀሙ መርከቦች ላይ ለመተላለፊያ ክፍያ ወይም ፔይ ቱ ፓስ የሚጠይቅ የግብር ስርዓት መተግበርም ጀምራለች። በቀጠናዊ ግጭት ምክንያት አንዳንድ የነዳጅ ጫኝ መርከቦች ለደህንነቱ የተጠበቀ ጉዞም ወደ $2 ሚሊዮን ገደማ እየከፈሉ እንደሆነም ተገልጿል። ሪፖርቶች እጅግ ከፍተኛ ገቢ ሊገኝ እንደሚችልም ይጠቁማሉ። ይህም በቀን ከ100 እስከ 130 የሚደርሱ በርካታ መርከቦች በወሽመጡ እንደሚያልፉም ግምት ውስጥ በማስገባት የ$2 ሚሊዮን ክፍያ በቋሚነት ከተተገበረ ዓመታዊ ገቢው በንድፈ ሐሳብ ደረጃ ከ70 ቢሊዮን እስከ $90 ቢሊዮን ሊደርስ ይችላልም ተብሏል። የኢራን ባለስልጣናት የክፍያ ጣቢያ ወይም ቶል ቡዝ ስርዓት እየገነቡ ሲሆን መርከቦች ለመተላለፊያ ፍቃድ ለማግኘትና የእስላማዊ አብዮታዊ ዘብ ኃይል IRGC ጀልባዎች አጃቢነት ለማግኘት በቄሽምና ላራክ ደሴቶች አቅራቢያ ወደሚገኘው የኢራን የባህር ጠረፍ ተጠግተውም እንዲዞሩም እያደረጉ ነው። ክፍያው በሁሉም መርከቦች ላይ በእኩል ደረጃ ተፈጻሚ አይሆንም። ይልቁንም በተለይ ለነዳጅ ጫኝ መርከቦች መተላለፊያን ለማረጋገጥ ክፍያው አንዳንድ ጊዜ በቻይና ዩዋን ወይም በዲጂታል ገንዘብ ክሪፕቶ ከረንሲ የሚፈጸምበት የማጣሪያ ስርዓት ወይም ቬቲንግ ሲስተም ተብሎም ተገልጿል። ታዲያ እስከ ሚያዝያ 2026 መጀመሪያ ድረስ ቢያንስ 26 መርከቦች ክፍያውን መፈጸማቸውም ሪፖርቶችም ያመላክታሉ። ብዙ የመርከብ አጓጓዦች የሚደረገው ጉዞ በ95 በመቶም ቀንሷል። ይህም በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከትሏል። የተባበሩት መንግስታት የባህር ሕግ ስምምነት UN ክሎስ በዓለም አቀፍ የባህር ወሽመጦች ውስጥ ነፃ የመተላለፊያ ጉዞ ዋስትናም ይሰጣል። አሜሪካና የቡድን 7 ወይም G7 ሀገራት ይህንን የግብር አወሳሰን ህገወጥና ተቀባይነት የሌለው በማለትም ፈርጀውታል። ይሁን እንጂ ኢራን የስምምነቱ ፈራሚ ሀገር ስላልሆነች በህጉ እንደማትገደድ ስትከራከርም ቆይታለች። ይህ በእንዲህ እንዳለ ክፍያውን በፓርላማዋ በኩል በይፋ ህጋዊ ለማድረግም እየተንቀሳቀሰችም ነው። አንዳንድ ተንታኞች ይህ የግብር ስርዓት ቋሚ ከሆነም በዓለም አቀፍ የኢነርጂ ስርጭትና በኢኮኖሚ ቅጣቶች ላይ ትልቅ ለውጥ ሊያመጣ እንደሚችል አስጠንቅቋል።
በኢራኑ ከፍተኛ መሪ ሞጅታባ ኻሜኔ የተጻፈ ነው የተባለ ደብዳቤ በቴሌግራም ቻናላቸው ላይ የተለጠፈ ሲሆን ለሂዝቦላህና ለአመራሩ የሚደረገው ድጋፍ እንደሚቀጥል ቃል ገብቷል። ከሁለት ቀናት በፊት የተጻፈው ይህ ደብዳቤም በአሜሪካና በእስራኤል ላይ የሚደረገው ተቃውሞና ጽናት ያደነቀ ሲሆን የኢራን ፖሊሲ ለተቃውሞ ወይም ሬዚስታንስ የሚደረገውን ድጋፍ በመቀጠል ላይ የተመሰረተ ነው ብሏል። ደብዳቤው በሂዝቦላህ መሪ ናኢም ቃሲም ላይ ያለውን እምነት የገለጸ ሲሆን እርሳቸውም የጽዮናውያንን ጠላት እቅድ ማክሸፍ እንዲሁም ለሊባኖስ ሰላምንና ኩራትን መመለስ እንደሚችሉም አመልክቷል። በሌላ በኩል አሜሪካ በኢራን የተኩስ አቁም ቅድመ ሁኔታዎች ላይ ከተስማማች ከጥቂት ሰዓታት በኋላ በ10 ሺዎች የሚቆጠሩ ኢራቃውያን የኢራንን ድል በአሜሪካና በእስራኤል ወረራ ላይ ለማክበር በዋና ዋና ከተሞችም ተሰባስበዋል። ታዲያ በዛሬው ዕለት ትልቁ ሰልፍ የተካሄደው በባግዳድ በሚገኘው አልታህሪር አደባባይ ሲሆን ሰልፈኞቹ ለአክሲስ ኦፍ ሬዚስታንስ ያላቸውን ድጋፍም ገልጿል። እንዲሁም ስምምነቱን ለዓላማቸው የተገኘ ታላቅ ድል አድርጎም አክብረውታል። ህዝቡ የኢራንን የሂዝቦላህንና የሌሎች ቡድኖችን ሰንደቅ ዓላማ እያውለበለቡ የኢስላማዊት ሪፐብሊክ ኢራን ሰማዕት መሪ የአያቶላ ሰይድ አሊ ካሚንን እንዲሁም የሂዝቦላህ ሰማዕት መሪ የሰይድ ሐሰን ነስረላህንና የሌሎች የተሰዉ መሪዎችን ምስልም ይዞም ታይቷል። ይህ የደስታ መግለጫ የተከናወነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንን የ10 ነጥብ የተኩስ አቁም የውሳኔ ሐሳብ መቀበሏን ካረጋገጡ በኋላ ነው። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት በአሜሪካና በኢራን መካከል የነበሩ አብዛኞቹ አወዛጋቢ ጉዳዮች መፈታታቸውንና የ2 ሳምንት የተኩስ አቁም ጊዜው ለተጨማሪ ድርድር እድል እንደሚሰጥም ገልጿል። የስምምነት አሜሪካና እስራኤል አያቶላ ኻሜኔን ጨምሮ በርካታ ከፍተኛ የኢራን ባለስልጣናት በመግደል ጥቃት ከሰነዘሩባት ከየካቲት 21 ጀምሮ ሲካሄድ በቆየው ጦርነት ውስጥ ትልቅ ምዕራፍ ነው። ታዲያ የተኩስ አቁም ስምምነቱን ተከትሎ በኢራቅ የሚገኘው የእስላማዊ ቡድን በአሜሪካ በእስራኤል ኢላማዎች ላይ የሚሰነዝረውን ጥቃት ለ2 ሳምንታት እንደሚያቆም አስታውቋል። ለ41 ቀናት በቆየው ጦርነት ወቅት የኢራቅ ቡድኖች ያሳዩት ጀግንነት በኢራቅና በኢራን ህዝቦች መካከል ያለውን የማይበጠስ ትስስር የሚያሳይ ትልቅ ማረጋገጫ ነው። ጠላት የኢራን ሉዓላዊነት ለማዳከምና የቀጠናውን ሰላም ለማደፍረስ በሞከረበት ወቅት የኢራቅ ተከላካዮች ከእስላማዊቷ ሪፐብሊክ ጎን በመቆም በኢራቅና ከዚያም ባሻገር በሚገኙ የአሜሪካ ወታደራዊ ተቋማትና ከእስራኤል ጋር ግንኙነት ባላቸው ኢላማዎች ላይ ትክክለኛ የሆኑ ጥቃቶችንም ሰንዝረዋል። እርምጃቸው የኢራንን ህጋዊ ራስን የመከላከል መብት በቀጥታ ከማስከበር ባለፈም ለረጅም ጊዜ ምዕራብ እስያ ለመቆጣጠር ሲጥሩ የነበሩ የውጭ ኢምፔሪያሊስት ኃይሎች ውድቅ ያደረገም ነው። በዚህ ጦርነት ወቅት የኢራቅ ህዝብ እንደ ኢራናውያን ወንድሞቻቸውና እህቶቻቸው ሁሉ ለፍትህ ዓላማ ያላቸው ቁርጠኝነት አጽንተው ቀጥለዋል። የተለያዩ የኢራቅ ተዋጊዎች በጠላት ላይ ከፍተኛ ኪሳራ በማድረስ ወደር የለሽ ጀግንነት አሳይቷል። በ41 ቀናት ጦርነት ወቅት ለኢራን መከላከያ የተደረገው ድጋፍ በኢራቅ ውስጥ ከፍተኛ ህዝባዊ ሰልፎችን ያስነሳ ሲሆን በተለይም በባግዳድ በተካሄደው ግዙፍ ሰልፍ ህዝቡ ለኢራን ያለውን ከፍተኛ አጋርነትም አሳይቷል። በሌላ በኩል የኢራን መልእክተኛ ሩሲያና ቻይና የባህሬንን የውሳኔ ሐሳብ ውድቅ በማድረጋቸው በትክክለኛው የታሪክ ጎን ቆመዋል ሲሉም ተደምጧል። በኒውዮርክ የተባበሩት መንግስታት ድርጅት የኢራን አምባሳደርና ቋሚ መልእክተኛ አሚር ሰኢድ ኢራቫኒ እንደገለጹት ከሆነም ሩሲያና ቻይና በባህሬን የሚደገፈውን የሆርሙዝ የውሃ መስመርን የተመለከተም የጸጥታው ምክር ቤት የውሳኔ ሐሳብ ውድቅ በማድረጋቸው በትክክለኛው የታሪክ ጎን ጸንተው ቆመዋል። የእርምጃቸውም ምክር ቤቱ ለወረራ ድርጊቶች ህጋዊ ሽፋን እንዳይሰጥ መከላከሉን ተከራክሯል። አምባሳደሩ ይህንን አስተያየት የሰጡት ማክሰኞ ዕለት የሆርሙዝ የውሃ መስመርን በተመለከተ የቀረበው የውሳኔ ሐሳብ አስመልክቶ በጸጥታው ምክር ቤት ስብሰባ ላይ ባደረጉት ንግግር ነው። ለጸጥታው ምክር ቤት የቀረበው የውሳኔ ሐሳብ ረቂቅ በሀቅ በህግና በፖለቲካ ረገድ ጉድለት ያለበት ነበርም። ረቂቁ ሙሉ በሙሉ ለአንድ ወገን ያደላናም ሊከላከል የማይችል ነው። የወረራ ሰለባ የሆነችውን ኢራንን በሐሰት ተጠያቂ በማድረግና ለወቅታዊ ቀውስ መንስኤ የሆኑትን መሰረታዊ ጉዳዮች ሆን ብሎ ችላ በማለት መሬት ላይ ያለውን እውነታም ያዛባል። ጽሑፉ ኢራን በተባበሩት መንግስታት ድርጅት ቻርተር መሰረት በተሰጣት የተፈጥሮ ራስን የመከላከል መብት ተጠቅማ በሆርሙዝ የውሃ መስመር ላይ የወሰደቻቸውን ህጋዊ እርምጃዎች ለዓለም አቀፍ ሰላምና ደህንነት ስጋት እንደሆኑ አድርጎ ያለ አግባብና በማሳሳቻ መንገድም ያቀርባል። በተመሳሳይ ጊዜ ጽሑፉ በሆርሙዝ የውሃ መስመርና በፋርስ ባህረ ሰላጤ ባህር ላይ የጉዞ ነጻነትና ደህንነትን
ለመጠበቅ በሚል ሰበብ ወራሪዎችና አጋሮቻቸው ለሚፈጽሟቸው ተከታታይ ህገወጥ ድርጊቶች ህጋዊ እውቅና ለመስጠትም ይሞክራል። ታዲያ የኢራን ህጋዊ እርምጃዎች በግዛቷና በሉዓላዊነቷ ላይ ከሚፈጸመው ቀጣይነት ያለው ወረራ ተነጥለው ሊታዩም አይችሉም። በመሆኑም እነዚህን እርምጃዎች ለዓለም አቀፍ ሰላምና ደህንነት ስጋት አድርጎ ለማቅረብ የሚደረጉ ሙከራዎች ከህግ አኳያ መሰረት የሌላቸውና ተአማኒነት የጎደላቸው ናቸው። የዚህ ረቂቅ ዓላማ ግልጽ ነው። ኢራን በፋርስ ባህረ ሰላጤና በሆርሙዝ የውሃ መስመር ላይ ሉዓላዊነቷንና ወሳኝ ብሔራዊ ጥቅሞቿን ስለተከላከለች ለመቅጣት ሲሆን፣ በሌላ በኩል ደግሞ ወራሪዎች ለሚፈጽሟቸው ተጨማሪ ህገወጥ ድርጊቶች ፖለቲካዊና ህጋዊ ሽፋን ለመስጠት ነው። ይህ ረቂቅ ቢጸድቅ ኖሮ የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ህግን በግልጽ በመጣስ ለተጨማሪ የኃይል እርምጃዎች እና ህገወጥ ድርጊቶች ሰፊና አላግባብ ለሆኑ ትርጓሜዎች በር ሊከፍት ይችልም ነበረም። የውሳኔ ሐሳብ 2817ም ሆነ ይህ ረቂቅ ወይም የተወሰኑ የምክር ቤቱ አባላት መግለጫዎች ስለ ወረራው አነሳሾች፣ በክልሉ በቀጠናው ቀውስ ቀስቃሽ ባህሪ እንዲሁም ስለ ወቅታዊው ሁኔታ መሰረታዊ መንስኤዎች ምንም አይነት ማጣቀሻ አለመያዛቸው እጅግ የሚያሳዝን ነው። ይህ ግልጽ ግድፈት በምክር ቤቱ ውስጥ ያለውን የማያቋርጥ የፖለቲካ ጣልቃ ገብነትና የአድሏዊነት ወይም ደብል ስታንዳርድስ አካሄድን ያንጸባርቃል። አምባሳደሩ አክለው እንዳሉት ዩናይትድ ስቴትስና የእስራኤል አገዛዝ ህገወጥ ድርጊቶቻቸውንና አሰቃቂ ወንጀሎቻቸውን እንዲቀጥሉ የሚያበረታታ ሲሆን ከተጠያቂነትም ጋሻ ይሆንላቸዋልም ብለዋል። በይዘቱ ይህ በሌላ ስም የቀረበ የዩናይትድ ስቴትስ ረቂቅ ነበረም። የዩናይትድ ስቴትስ ፕሬዝዳንት ዳግመኛ እጅግ ኃላፊነት የጎደለው ብቻ ሳይሆን እጅግ አስደንጋጭ በሆነ አነጋገር መላው ህዝብ ዛሬ ምሽት ይሞታል፣ ዳግም አይመለስም በማለትም ተናግሯል። እንዲህ አይነቱ ንግግር ከማንኛውም መሪ የማይጠበቅ ነው። ይልቁንም ዓለም አቀፍ ሰላምና ደህንነትን የመጠበቅ አድራ ለተጣለበት የዚህ ምክር ቤት ቋሚ አባል ሀገር መሪ ፈጽሞ የማይመጥን ነው። የዩናይትድ ስቴትስ ፕሬዝዳንት በዓለም አቀፉ ማህበረሰብ ፊት ያለምንም ይሉኝታናም በድፍረት ድልድዮችን፣ የኃይል ማመንጫዎችንና የኢነርጂ ተቋማትን ጨምሮ በኢራን ያሉ ሁሉንም የሲቪል መሰረተ ልማቶችን ለማጥፋት የቀጠሮ ገደብ በማስቀመጥ ዛቻ ሲሰነዝሩ እንዲሁም የጦር ወንጀልና በሰው ልጅ ላይ የሚፈጸሙ ወንጀሎችን የመፈጸም እቅዳቸውን በግልጽ ሲያሳውቁ የረቂቁ አዘጋጆችና ደጋፊዎቻቸው ይህንን የውሳኔ ሐሳብ ለማምጣት መጣደፋቸው የሚያሳዝንና የሚያስደነግጥ ተግባር ነው ብለዋል አምባሳደር አሚር ሰኢድ ኢራቫኒም። በሌላ በኩል የፓኪስታን የዜና አውታሮች ዶናልድ ትራምፕ በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ማወጃቸውን ተከትሎ የአሜሪካውን ፕሬዝዳንት ለኢስላማዊቷ ሪፐብሊክ እጅ የሰጡበት የመጨረሻው ክስተት እንደሆነም ገልጾታል። ትራምፕ በትሩዝ ሶሻል ገጻቸው ላይ ቴሄራን ስልታዊ የሆነውን የሆርሙዝ የባህር ወሽመጥ ዳግም እንድትከፍት በሚል ቅድመ ሁኔታ ውሳኔውን ባለሁለት ወገን የተኩስ አቁም በማለት ካስታወቁ ከጥቂት ደቂቃዎች በኋላም የዜና አውታሮቹ ዘገባውን በስፋትም አሰራጭተውታል። ኢራን በበኩሏ ለ40 ቀናት ከቆየው ጦርነት በኋላ በአሜሪካና በእስራኤል አገዛዝ ላይ ታሪካዊና አስከፊ ሽንፈት መመዝገቡንም ገልጻለችም። ዋሽንግተንም ቋሚ የተኩስ አቁሙን ሁሉንም ማዕቀቦችን ማንሳትንና የአሜሪካ ተዋጊ ኃይሎች ከቀጠናው እንዲወጡ የሚጠይቀውን የኢራንን የ10 ነጥብ የውሳኔ ሐሳብ ለመቀበል ተገዳለች ስትልም አስታውቃለች። የሀገሪቱ የላቀ ብሔራዊ ደህንነት ምክር ቤት ባወጣው መግለጫም ጠላት የማይካድ ሽንፈት እንደደረሰበትና አሁን ከታላቁ የኢራን ህዝብና ከአክሲስ ኦፍ ሬዚስታንስ ፍላጎት ስር ከመገዛት ውጪ ሌላ አማራጭ እንደሌለውም ገልጿል። በፓኪስታን የሚገኙ ሚዲያዎች ትራምፕ በመጨረሻ ለኢራን እጅ መስጠትን መምረጣቸውንና አንዲትን የሰለጠነች ሀገር በዛቻ ማስገደድ እንደማይቻል መረዳታቸውን አመልክቷል። በሌላ በኩል ሱኖ ቲቪ እንደዘገበው ከሆነም አሜሪካና የእስራኤል አገዛዝ አሁን ኢስላማዊቷ ሪፐብሊክ በምዕራብ እስያ ቀጠና ያላትን ወሳኝ ሚናና በሆርሙዝ የባህር ወሽመጥ ላይ የምታደርገውን ቁጥጥር ከመቀበል ውጪ ሌላ ምርጫ የላቸውም። በተጨማሪም 92 ኒውስ የመከላከያና የፖለቲካ ባለሙያዎችን በመጥቀስ እንደዘገበው ከሆነም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን የነበራቸው ስሌቶች በሙሉ ስህተት ሆኖም ተገኝቷል። ዘገባውም አክሎም ዋሽንግተን በየካቲት 21 ጥቃቱን እንድትቀላቀል ካነሳሱት ከትራምፕና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምኞት በተቃራኒ የኢራን ህዝብ ከሀገሪቱ ኢስላማዊ ስርዓትና ከመከላከያ ሰራዊት ጎን መቆሙን ይህም ኢስላማዊቷ ሪፐብሊክ በወራሪዎች ላይ የበላይነት እንድታገኝ ማድረጉንም ገልጿል። ይህ በእንዲህ እንዳለም ሳማኒውስ በበኩሉም ትራምፕ የኢራንን ጥያቄዎች ለመቀበል በመገደዳቸውና የእስራኤል አገዛዝ ወደ ኋላ ከማፈግፈግ ውጭ ሌላ አማራጭ በማጣቱም ዕለቱ ለኢስላማዊቷ ሪፐብሊክ የድል ቀን መሆኑን ዘግቧል።
ፓኪስታን ባለፉት ጥቂት ሳምንታት በቴህራንና በዋሽንግተን መካከል በመሸምገል አሜሪካንና እስራኤል በኢራን ላይ የከፈቱት ጥቃት እንዲቆም ማዕከላዊ ሚናም ተጫውታለች። ታዲያ የሁለት ሳምንቱ የተኩስ አቁሙ መግለጫ የወጣው ኢራን በቀጠናው በሚገኙ ስልታዊ የአሜሪካና የእስራኤል ኢላማዎች ላይ ቢያንስ 99 የሚደርሱ ወሳኝ የአጸፋዊ እርምጃዎችን ከወሰደች በኋላ ነው። በተጨማሪም ኢስላማዊቷ ሪፐብሊክ የሆርሙዝ የባህር ወሽመጥን ለተቀናቃኞቿና ለነሱ አጋሮች ዝግ ማድረጓ በዓለም አቀፍ የኤነርጂና የሸቀጦች ገበያ ላይ ከፍተኛ መደናገጥንም ፈጥሮ ነበር። ከትራምፕ መግለጫ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በእስላማዊቷ ሪፐብሊክ የላቀ ብሔራዊ ደህንነት ምክር ቤት ስም እንደገለጹት ከሆነ በሀገሪቱ ላይ የሚሰነዘሩ ያልተቀሰቀሱ ጥቃቶች ከቆሙ ኢራንም የመከላከል እርምጃዎቿን እንደምታቆም አስታውቋል። አራግቺ ያክለው እንዳሉት ባልተቀሰቀሰ ወረራ ምክንያት የተፈጠረው ሁኔታ ለመቋጨት ኢስላማባድ ላደረገችው ጥረት ምስጋናቸውንም አቅርበዋል። በሌላ በኩል የትራምፕ የኢራን የተኩስ አቁም በእስራኤል ላይ ዋጋ ያስከፍላልም ተብሏል። በዶናልድ ትራምፕና በኢራን መካከል የተደረገው የሁለት ሳምንታት የተኩስ አቁም እስራኤል ከፍተኛ ስልታዊ ዋጋ እንድትከፍል እንደሚያስገድዳት የእስራኤል መገናኛ ብዙሃን በሰፊው ዘግቧል። ስምምነቱ እስራኤል በደቡብ ሊባኖስ እያካሄደች ያለውን የመሬት ወረራ እንድታቀዘቅዝና የሂዝቦላህ የጦር መሳሪያዎች ለማውደም የጦር ኃይሏ ወይም አይዲኤፍ እያደረገ ያለውን ጥረት እንዲቆም ያስገድዳል። ዘገባዎቹ እንደሚያመለክቱት ከሆነ የእስራኤል መከላከያ ኃይል ካለበት የወታደር እጥረትና በመቶዎች የሚቆጠሩ ቀናትን በውጊያ ካሳለፉ ተጠባባቂ ኃይሎች አንጻር አጭር የተኩስ አቁም እንኳ በደህንነት ላይ ጫና ይፈጥራል። በሊባኖስ ውስጥ የሚካሄዱት የእስራኤል ወታደራዊ እርምጃዎች ከሁለት ሳምንት በላይ ከተገደቡ ለቀጣይ ወታደራዊ እቅዶች ከባድ ፈተና እንደሚፈጥርም ተነግሯል። ዋይት ሀውስ እስራኤልም ከኢራን ጋር በተደረገው የተኩስ አቁም መስማማቷን ቢገልጽም ቤንያሚን ኔታንያሁ ግን በሊባኖስ ከሂዝቦላህ ጋር የሚደረገውን ውጊያ የስምምነቱን አካል አለመሆኑን ለማብራራት አልዘገዩም። ይህ በእንዲህ እንዳለ ሂዝቦላህ በደቡብ ሊባኖስ የእስራኤልን ወታደራዊ ትጥቆች ማውደሙንና የጦር መሳሪያዎቻቸውን እያደነ ማጥቃቱን ቀጥሏል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሰላም